አንድ አገር አየር ኃይሏ የዓለም ሀያላንን እንደሚያስፈራራ ሳይሆን በሚሳኤሎቿና በድሮኖቿ ብቻ የጦርነትን ሕግ መቀየር ብትችልስ? ከባድ የኢኮኖሚ ማዕቀብ፣ የቴክኖሎጂ ገደብና ከዓለም ሀያላን ግፊት ቢኖርባትም ይህች አገር ለአስርተ ዓመታት አንድ ነገር ላይ አተኩራለች፤ ሚሳኤልና ድሮን። ዛሬ የኢራን ኃይል የሚለካው በታንኮች ብዛት ወይም በዘመናዊ የውጊያ አውሮፕላኖች ብቻ አይደለም። ዛሬ የዚህች አገር ኃይል የሚለካው በታንኮች ብዛት ወይም በዘመናዊ የውጊያ አውሮፕላኖች ብቻ አይደለም። በሺህ ኪሎ ሜትሮች ርቀት ሊጓዙ የሚችሉ ሚሳኤሎች፣ ርካሽ በሆኑ ግን አደገኛ ድሮኖችና በአንድ ጊዜ ብዙ ጥቃቶችን የማስነሳት አቅም ነው። ከፋታ እስከ ኬባር ሼካን፣ ከሻሂድ ተከታታይ ድሮኖች እስከ ረጅም ርቀት የሚጓዙ የክሩዝ ሚሳኤሎች የጦር መሳሪያ ኃይሏን በአንድ ዋና ሐሳብ ላይ ገንብታለች፤ በቁጥር በርቀትና በተደጋጋሚ ጥቃት ተቃዋሚውን ማዳከም። እና ይህ ነው የዚች ሀገር የሚሳኤልና የድሮን ስትራቴጂ አስደናቂ የሚያደርገው። ግን ጥያቄው ይሄ ነው። እነዚህ መሳሪያዎች በእርግጥ በመካከለኛው ምስራቅ የማይታበል የሚሳኤል ኃይል አድርገዋታል? እነዚህ ሚሳኤሎች ከእስራኤልና ከአሜሪካ የተደራራቢ የአየር ኃይል ሊበልጡ ይችላሉ? ሻሂድ ድሮኖቹስ በአነስተኛ ወጪ የተሰሩ መሳሪያዎች እንዴት የዓለም የጦርነት ስሌትን ሊቀይሩ ቻሉ? እናም ከሁሉም በላይ ይህች ሀገር የምትገነባው የጦር መሳሪያ መሆኑን ብቻ ነው ወይስ አንድ አገር ከሌላ ኃይል ይልቅ በሚሳኤልና በድሮኖች እንዴት የክልሉን የኃይል ሚዛን ሊቀይር እንደሚችል የሚያሳይ አዲስ የጦርነት ሞዴል ነው? ዛሬ ከኢራን ሚሳኤሎችና ድሮኖች ኃይል ጀርባ ያለውን ቴክኖሎጂ፣ ስትራቴጂ፣ አቅምና የክልሉን የኃይል ሚዛን እንመለከታለን። እስከ ፕሮግራማችን ፍጻሜ ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ኢራን በመካከለኛው ምስራቅ እጅግ ግዙፍና ውስብስብ የሆነውን የባለስቲክስ ሚሳኤል የገነባችው በአጋጣሚ ሳይሆን ለብዙ አስርተ ዓመታት በታቀደና በሚስጥር በተጠበቀ ወታደራዊ ስትራቴጂ ነው። ቴህራን ይህንን የጦር መሳሪያ አቅሟን በሚስጥርና በመሬት ስር ዋሻዎች ውስጥ ለማሳደግ የተገደደችበት ምክንያት የራሷ የሆነ የታሪክ፣ የፖለቲካና የወታደራዊ ስሌት ውጤት ነው። ለኢራን ሚሳኤሎች ፕሮግራም መወለድና በሚስጥር እጅግ መስፋፋት ዋነኛው መነሻ የኢራቅ ኢራን ጦርነት ነው። ሳዳም ሁሴን ኢራንን በሚሳኤልና በኬሚካል መሳሪያዎች ሲደበድቡ ቴህራን አየር ኃይሏን የሚጠግኑ ዕቃዎችን ባለማግኘቷና የሚሳኤል መከላከያ ስላልነበሯት ከተሞቿን መጠበቅ አልቻለችም። ኢራን በወቅቱ ከማንኛውም ሀገር መሳሪያ መግዛት አልቻለችም ነበር። ይህም ማንም ሊረዳን ስለማይችል የራሳችንን የመከላከያ አቅም በሚስጥር መገንባት አለብን የሚል ዘላቂ ወታደራዊ ዶክትሪን ፈጠረ። የኢራን ትልቁ ስጋት አሜሪካ ወይም እስራኤል የኒውክሌር ወይም የወታደራዊ ተቋማቶቿን አስቀድመው ያደቃሉ የሚል ነበር። የመተኮሻ ቦታዎች፣ የፋብሪካዎችና የምርምር ማዕከላት ቦታ ሳይታወቅ ሲቀር ጠላት ጥቃት ለመሰንዘር የሚወስደው ውሳኔ ይወሳሰባል። ኢራን ከዛግሮስና ከከተሞች ስር በጥልቅ ዋሻዎች ውስጥ ሚሳኤሎቿን ማከማቸትና ማምረት የጀመረችው በሳተላይትና በስለላ ድሮኖች እንዳትታይ ለማድረግ ነው። የተባበሩት መንግስታት ድርጅትና አሜሪካ በኢራን ላይ የጣሉት ጥብቅ ማዕቀብ የባለስቲክስ ሚሳኤል ቴክኖሎጂዎችን እንዳታስገነባ ይከለክላል። ኢራን ከሰሜን ኮሪያ ከቻይናና ከቀደመችው ሶቪየት ህብረት የቴክኖሎጂ አካላትን ለማስገንባት በሚስጥር የተዋቀሩ የንግድ ድርጅቶችን ተጠቅማለች። የውጭ ሀገራት የኢራን የቴክኖሎጂ ደረጃ የት እንደደረሰ እንዳያውቁ ማድረግ፣ ማዕቀቡ ሳይዘጋባት የሀገር ውስጥ ሪቨርስ ኢንጂነሪንግ አቅሟን እንድታጠናክር ረድቷታል። ኢራን ሚሳኤሎቿን በሚስጥር መገንባቷ እንደ የህልውናና የብሔራዊ ደህንነት ጉዳይ ታየዋለች። ያለ ዘመናዊ የጦር አውሮፕላን፣ የውጭ አጋርና የኒውክሌር ጦር መሳሪያ የሚስጥራዊ ፋብሪካ ብቸኛው ሀገሪቱን ከውጭ ወረራ የታደገ ቀይ መስመር እንደሆነ ታምናለች። የኢራን ሚስጥራዊ አሰራር በመካከለኛው ምስራቅ አለመረጋጋትና የጦር መሳሪያ ውድድርን አፋፍሟል ተብሎም ይተቻል። ሚስጥራዊነቱ ቴህራንን የኒውክሌር ጦር ራሶችን የሚሸከሙ ሚሳኤሎችን እያደራጀች ነው የሚል ስጋት እንዲነሳና በቀጠናው ያሉ የመከላከያ ስርዓቶች በከፍተኛ ሁኔታ እንዲስፋፉ ምክንያት ሆኗል። የኢራን ባለስቲክስ ሚሳኤሎች አቅም እንደ ርቀታቸው በሶስት ዋና ዋና ክፍሎች ይከፈላል። አንደኛው አጭር ርቀት ባለስቲክስ ሚሳኤል ሲሆን እስከ 1000 ኪሎ ሜትር መጓዝ ይችላሉ። እነዚህ ሚሳኤሎች በቅርብ ድንበር አካባቢ ወይም በቀጠናው ባሉ የቅርብ ኢላማዎች ላይ ትኩረት የሚያደርጉ ናቸው። የመጀመሪያው ፋታ 110 ሲሆን
300 ኪሎ ሜትር የሚረዝም በጣም ትክክለኛና በጠጣር ነዳጅ የሚሰራ ነው። ሌላኛው ዞልፋጋሃር ነው። ይህም 700 ርቀት ይጓዛል። ሌላው ቂያም ሲሆን ከ700 እስከ 800 ኪሎ ሜትር የሚጓዝ ሲሆን ፋታ 313 ደግሞ 500 ኪሎ ሜትር ይጓዛል። ሁለተኛው መካከለኛ ርቀት ያላቸው ሲሆን ከ1000 እስከ 3000 ኪሎ ሜትር ይጓዛሉ። ይህ ምድብ ለኢራን ስትራቴጂካዊ አቅም እጅግ ወሳኝ ነው። ምክንያቱም በመካከለኛው ምስራቅ ያሉ አብዛኞቹ ቀጠናዎች እስራኤልን፣ የፋርስ በረሃንና የደቡብ ምስራቅ አውሮፓን ክፍሎች ማዳረስ ስለሚችል ነው። ሸሃብ 3 የሚሰኘው ከ1300 እስከ 2000 ኪሎ ሜትር መጓዝ የሚችል አደገኛ ሚሳኤል ነው። ሌላው ጋዳር 110 ነው። ከ1850 እስከ 2000 ኪሎ ሜትር መጓዝ የሚችል ነው። ሌላው ኤማድ ነው። ኤማድ ከ1700 ኪሎ ሜትር በላይ የመምታት ትክክለኛ አቅም አለው። በሌላ በኩል ደግሞ ሰጂል ከ2000 እስከ 2500 ኪሎ ሜትር በመጓዝ ጥቃት ማድረስ ይችላል። ሌላኛው ኬይባር ሲሆን ከ2000 እስከ 2000 ኪሎ ሜትር መጓዝ የሚችል እስከ 1500 ኪሎ ግራም ከባድ ፈንጂ የመሸከም አቅም ያለው ነው። በሌላ በኩል ደግሞ ሃጅ ቃሲም እስከ 1000 ኪሎ ሜትር መጓዝ ይችላል። በሶስተኛ ምድብ ላይ የሚገኙት ደግሞ አህጉር አቋራጭ ባለስቲክስ ሚሳኤሎች ናቸው። እነዚህ ከ5500 በላይ ኪሎ ሜትር መጓዝ ይችላሉ። ኢራን በይፋ አህጉር አቋራጭ ሚሳኤል እንደሰራች አልገለጸችም። እንደ ሲሞርግና ቃሴድ ያሉ የጠፈር ሳተላይት ማጠቃለያ ሮኬቶች ግን ወደ አህጉር አቋራጭ ባለስቲክስ ሚሳኤል ቴክኖሎጂ በቀላሉ ሊቀየሩ እንደሚችሉ የምዕራባውያን ወታደራዊ ተንታኞች ይገልጻሉ። ኢራን ባለፉት 10 ዓመታት ውስጥ በምርምር ደረጃ ትልቅ ለውጥ አድርጋለች። የቀደሙት ሚሳኤሎቿ ለምሳሌ ሻህብ 1 እና 2 የትክክለኛነት ችግር የነበረባቸው ሲሆን የቅርብ ጊዜዎቹ ግን በሚከተሉት ነጥቦች ተሻሽለዋል። አንደኛው የመምታት ትክክለኛነታቸው። አዳዲስ ሚሳኤሎች በጂፒኤስ እና በሳተላይት መሪዎች የታገዙ በመሆናቸው ኢላማቸውን በትንሽ ሜትሮች ልዩነት የመምታት አቅም አላቸው። ሁለተኛው ፈሳሽ ነዳጅ ወደ ጠጣር ነዳጅ መቀየሩ ነው። እንደ ሲጂል ያሉ ሚሳኤሎች በጠጣር ነዳጅ ስለሚሰሩ አስቀድሞ ነዳጅ መሙላት አይጠይቁም። ይህም በፍጥነት ለመተኮስና ከጠላት ጥቃት ለመሸሸግ ያስችላቸዋል። ሶስተኛው ሃይፐርሶኒክ እና መከላከልን የመስበር አቅም ነው። ኢራን የጸረ ሚሳኤል መከላከያ ስርዓቶችን ለማሳሳት የመጨረሻው የመምታት ደረጃ ላይ አቅጣጫቸውን መቀየር የሚችሉ ሚሳኤሎችን ይፋ አድርጋለች። የኢራን ሚሳኤሎች ጥቃት ሲሰነዘርባቸው ቀጥተኛ የውጭ ወታደራዊ ወረራ ወይም ጥቃትን ለመግታት የሚያስችሉ ወሳኝ መሳሪያዎች አሏቸው። ሌላው ማዕቀብ ቢጣልባትም አብዛኛው ክፍሎች በሀገር ውስጥ የማምረት አቅም ግንባታ ላይ ተሳክቶላታል። ስጋቶቿን ስንመለከት ደግሞ ሚሳኤሎቹ በቀጠናው ላሉት የአሜሪካ የጦር ሰፈሮች፣ እስራኤልና የፋርስ ባህረ ሰላጤ ሀገራት ቀጥተኛ ስጋት መሆናቸው ይገለጻል። ሌላው ምንም እንኳን ኢራን የኒውክሌር ቦምብ እንደሌላት ብትገልጽም መካከለኛና ረጅም ርቀት ሚሳኤሎቿ የወደፊት የኒውክሌር ራስ ለመሸከም የሚያስችል አቅም እንዳላቸው ያምናሉ። የኢራን ፈሳሽ ነዳጅ ሚሳኤሎች መነሻ የሶቪየት ህብረት ስኩድ ቢ እና ስኩድ ሲ ቴክኖሎጂዎች ናቸው። ኢራን የስኩድ ቴክኖሎጂን ያገኘችው ከሶቪየት ህብረት በቀጥታ ሳይሆን በሊቢያ፣ ሶሪያና በዋነኛነት በሰሜን ኮሪያ በኩል በነበረ የቀጥታ ሽያጭና የቴክኖሎጂ ድጋፍ ነው። የኢራን የመጀመሪያዎቹ ሻሃብ 1፣ ሻሃብ 2 ሚሳኤሎች ሙሉ በሙሉ የሶቪየት ዲዛይን እና ኢንጂን ኮፒዎች ነበሩ። ሰሜን ኮሪያ ለኢራን ሚሳኤል ፕሮግራም እጅግ ወሳኝ የቴክኖሎጂ አቅርቦት ምንጭ ነች። የኢራን መከላከያ ርቀት ሚሳኤል ሻሃብ 3 የተገነባው በሰሜን ኮሪያ ኖዶንግ 1 ሚሳኤል መዋቅርና ኢንጂን ላይ ነው። የሰሜን ኮሪያ መሐንዲሶች በቴሄራን ተገኝተው የቴክኖሎጂ ማስተላለፍና የስብሰባ ስልጠናዎችንም ሰጥተዋል። ኢራን ፈሳሽ ነዳጆችን ከሚጠቀሙ ሚሳኤሎች ወደ ፈጣንና ዘመናዊ ጠጣር ነዳጅ ሚሳኤሎች ስትሸጋገር የቻይና የቴክኖሎጂ እጅ ጎልቶ ይታያል። እንደ ፋታ 110 እና ሴጂል ያሉ ጠጣር ነዳጅ የሚጠቀሙ ሚሳኤሎች ልማት ሚሳኤል በቻይናው CSS 8 ሚሳኤል አርኪቴክቸር እና የኬሚካል ቀመር እውቀት ላይ የተመሰረተ ነው። የጂፒኤስ ዕቃዎችና የኢነርሺያል ጋይዳንስ ሃርድዌር ከቻይናው ኩባንያ በህገወጥ አውታር መረቦች በኩል ስታስገባ ቆይታለች። የኢራን ሚሳኤል ፕሮግራሞች ጥንካሬ ያለው በግዢ ላይ ብቻ አለመቆሙ ነው። የተገዙትን የውጭ ቴክኖሎጂዎች በመፍታትና እንደገና በመገንባት የራሷን የኢንዱስትሪ መሰረት ጥላለች። ኢራን የሶቪየት እና የሰሜን ኮሪያን የብረት መዋቅሮች በካርቦን ፋይበርስ በመተካት ሚሳኤሎቹ ቀላልና ረጅም ርቀት የሚጓዙ አድርገዋቸዋል።
ሌላው የቻይና የጠጠር ነዳጅ ቴክኖሎጂ በመውሰድ በሀገር ውስጥ የማቀነባበር አቅም ገንብታለች። እንዲሁም ከመሬት ከባቢ አየር ሲመለሱ አቅጣጫቸውን መቀየር የሚችሉ የጦር ራሶችን በመስራት የጠላት አየር መከላከያዎችን ማሳሳት ችላለች። ኢራን የውጭ ሀገራት የቴክኖሎጂ ንድፍን በመውሰድ አሁን ላይ የራሷ የፈጠራና የማሻሻያ መስመር መዘርጋት የቻለች ሀገር ሆናለች። ለመሆኑ የኢራን ሚሳኤሎች ከአየር መከላከያ ለማስመለጥ ምን አይነት ቴክኖሎጂ እንዳላቸው እንመልከት። መደበኛ የባለስቲክስ ሚሳኤል አንዴ ከተተኮሰ በኋላ አስቀድሞ በተተኮሰ የፓራቦሊክ መስመር ይጓዛል። ይህም የራዳር ስርዓቶች የመምቻ ነጥቡን አስቀድመው ገምተው እንዲመቱ ያመቻቻል። ኢራን በኢማድ ኮማር ሻህርና በፋታ ሚሳኤሎቿ ላይ የኤምኤአርቪ ቴክኖሎጂን ትጠቀማለች። ሚሳኤሎቹ ወደ ከባቢ አየር በሚመለስበት የመጨረሻው ምዕራፍ ላይ ትናንሽ ክንፎችን ወይም የጋዝ ጀት ሞተሮችን በመጠቀም አቅጣጫውንና ፍጥነቱን በድንገት ይለውጣል። ይህም የጠላት መከላከያ ኮምፒውተሮች የመጥፎ መስመሩን በትክክል እንዳይገምቱ ያደርጋል። የጸረ ሚሳኤል መከላከያዎችን ለማክሸፍ ሌላው ዘዴ ፍጥነትና ዝቅተኛ የበረራ ከፍታን ማቀናጀት ነው። እንደ ፋታ 1 ያሉ ሚሳኤሎች ከከባቢ አየር ውጪ ከማክ 13 እስከ ማክ 15 የመጓዝ አቅም እንዳላቸው ይገለጻል። ከባለስቲክስ ሚሳኤል በተለየ መልኩ በከባቢ አየር ድንበር ላይ በዝቅታ ከፍታ እየተንሸራተቱ የመሄድ አቅም ስላላቸው የመሬት ላይ ራዳሮች ሚሳኤሉን በቅርብ ርቀት ብቻ እንዲያዩት ያደርጋል። ኢራን ሚሳኤሎቿን ወደ ከባቢ አየር ሲገቡ የጠላትን ራዳር ለማታለል የተለያዩ ኤሌክትሮኒክስና ፊዚካል ማሳሳቻዎችን ትለቃለች። ዋናው የጦር ራስ ከመለያየቱ በፊት ከተለየም በኋላ በርካታ የብረት ፍርፋሪዎችና ሊነፋ የሚችል የብረት ሽፋኖች ይለቀቃሉ። የጠላት ራዳር ስክሪን ላይ በአንድ ሚሳኤል ምትክ በ10 የሚቆጠሩ የውሸት ኢላማዎች ስለሚታዩ የትኛው እውነተኛ የጦር ራስ እንደሆነ ለመለየት ጊዜ ይወስዳል። ቴክኖሎጂያዊ ማሳሳት ብቻ ሳይሆን የቀጠናው የአየር መከላከያ ስርዓቶች ያላቸው የመታጠቅ ገደብ መበዝበዝ ዋነኛው የኢራን ስትራቴጂ ነው። ኢራን አነስተኛ ዋጋ ያላቸው ድሮኖችን እና የክሩዝ ሚሳኤሎችን አስቀድማ በመተኮስ የጠላትን ራዳሮችና መከላከያ ሚሳኤሎች እንድታስጨርስ ታደርጋለች። የመከላከያ ስርዓቶቹ ተኩሰው ሚሳኤሎችን በሚጭኑበት ወይም በተጨናነቁበት ሰከንድ ውስጥ ዋና ዋናዎቹን የባለስቲክስ ሚሳኤሎች ትተኩሳለች። ምንም እንኳን እነዚህን ቴክኖሎጂዎች ብታራቀቅም የምዕራባውያንና የእስራኤል አየር መከላከያዎች ሙሉ በሙሉ አቅም የለሾች አይደሉም። አሜሪካና እስራኤል የኢራን ሚሳኤሎች ከተተኩሱባቸው ሰከንድ ጀምሮ የሞተር እሳታቸውን በሳተላይት መከታተል ይችላሉ። አየር መከላከያው ከአየር ከባቢ አየር ውጪ መካከለኛ ከፍታና ዝቅተኛ ከፍታ በማቀናጀት የመምታት ዕድሉን ያሰፋዋል። ኢራን የመከላከያ ስርዓቶቿን የመስበር አቅሟ በየጊዜው በሶፍትዌርና በሃርድዌር ማሻሻያዎች የምታስፋፋ ሲሆን የተቃዋሚዎቿን አየር መከላከያ ስርዓቶች ደግሞ ይህንን ለማክሸፍ የራዳርና የኤአይ መለያ አቅማቸውን እያደሱ ይገኛሉ። ለመሆኑ የኢራን ሚሳኤሎች ከሌሎች ሀገራት ጋር ሲነጻጸር ያለው አቅም ምን ያህል ነው የሚለውን እንመልከት። የአሜሪካና የሩሲያ ሚሳኤል ፕሮግራሞች በዋነኛነት በአህጉር አቋራጭና በኒውክሌር አቅም ላይ የተመሰረቱ ናቸው። የኢራን ፕሮግራም ግን በአውደ ግንባርና በቀጠናዊ ስፋት ላይ ያተኮረ ሲሆን በይፋዊ መልኩ ባህላዊ የጦር ራሶችን ለመሸከም የታቀደ ነው። አሜሪካና ሩሲያ ዘመናዊ የጦር አውሮፕላኖች ስላሏቸው ሚሳኤሎችን እንደ ሁለተኛ አቅም ይጠቀማሉ። ኢራን ግን በጠንካራ ማዕቀብ ምክንያት ዘመናዊ የአየር ኃይል ስለሌላት ሚሳኤልን እንደ ዋና የአየር ማጥቂያ መሳሪያ ታገለግላለች። አሜሪካና ሩሲያ ከ10,000 ኪሎ ሜትር በላይ የመምታት አቅም ሲኖራቸው ኢራን በራሷ ውሳኔ የርቀት ወሰኗን ከ2000 እስከ 2500 አለፍ ሲልም እስከ 3000 ኪሎ ሜትር ገድባለች። የኢራን ሚሳኤል ፕሮግራም የቀጠናዊ ማስፈራሪያና የትክክለኛነት ምት ሲሆን በሰሜን ኮሪያ ፕሮግራም ደግሞ የአህጉር አቋራጭ ጥቃትና የኒውክሌር ማስፈራሪያ ነው። የኢራን በይፋዊ ደረጃ በባህላዊ ፈንጂዎች ላይ ያተኮረ ነው። በሰሜን ኮሪያ ደግሞ የኒውክሌር ጦር ራሶች የታጠቀና የተተኮሰ ነው። ሌላው በትክክለኛነትና በፈጣን ጠጣር ነዳጅ ማሻሻል ላይ የሚመራው የኢራን ሚሳኤል ፕሮግራም ሲሆን የሰሜን ኮሪያው ደግሞ በርቀትና በከባድ ጭነት አቅም ይመራል። እስራኤል ከጄሪኮ 3 ባለስቲክስ ሚሳኤሎቿ አህጉር አቋራጭና የኒውክሌር አቅም እንዳላት ቢታመንም አጠቃላይ የስትራቴጂ አቀራረቧ በስቴልዝ የጦር አውሮፕላንና በላቀ አየር መከላከያ ላይ የተደገፈ ነው። ኢራን በአንጻሩ በብዛትና በጅምላ ማጥቃት እስራኤልን ትበልጣለች። ሳውዲ አረቢያ የቻይና ሰራሽ ዲኤፍ3 ወይም ዲኤፍ21 ሚሳኤሎችን ብታስገባም የራሷ የሀገር ውስጥ የማምረትና የመጠገን አቅም የላትም። ኢራን ግን ሙሉ በሙሉ በሀገር ውስጥ የማምረት
የማሻሻልና የማብዛት ስትራቴጂካዊ ነፃነት አላት። ኢራን በርካሽ ዋጋ በሺዎች የሚቆጠሩ ሚሳኤሎችን ማምረት ትችላለች። ይህም የጠላትን ውድ የአየር መከላከያ ሚሳኤሎች በቀላሉ እንዲያልቁ ያደርጋል። ኢራን ሚሳኤሎቿን ከተራራ ስር በተቆፈሩ ጥልቅ ዋሻዎችና የመተኮሻ ማዕከላት ውስጥ ስለምታስቀምጥ በቅድመ ጥቃት ሙሉ በሙሉ ለማዳከም የከበደ ነው። የባላስቲክስ ሚሳኤሎቿ ከሻሂድ ድሮኖችና የፓቬ ክሩዝ ሚሳኤሎች ጋር በማቀናጀት ከሁሉም አቅጣጫና ከፍታ በአንድ ጊዜ ጥቃት የመሰንዘር አቅምም አላት። በአጠቃላይ የኢራን የሚሳኤል ፕሮግራም የቴክኖሎጂ የበላይነት ብቻ ሳይሆን በጥብቅ ማዕቀብና በጦርነት ተጽዕኖ ውስጥ አልፋ የገነባችው የሀገሪቱ ዋና የማስፈራሪያና የመከላከያ ምሰሶ ነው። ከምስጢራዊ የምድር ውስጥ ከተሞች እስከ መካከለኛ ምስራቅ ተደራሽ የሚደረጉ ረጅም ርቀት ሚሳኤሎች ቴሄራን የቀጠናውን የወታደራዊ ኃይል ሚዛን ሙሉ በሙሉ እንድትቀይር አድርጓታል። የተወደዳችሁ ተመልካቾቻችን የዛሬው መሰናዷችን ይህንን ይመስል ነበር። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮአችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይረሳ።